በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 7 በዚህች ቀን አምላክን የወለደች የእመቤታችን ቅድስት ድንግል ማርያም እናት የቅድስት ሐና ልደቷ ነው። የመጥምቁ ዮሐንስ እናት የከበረች ቅድስት ኤልሳቤጥ አረፈች። የእስክንድርያ ሀገር ሊቀ ጳጳስ ቅዱስ ዲዮስቆሮስ አረፈ። የከበረ አባት ቅዱስ ሳዊሮያኖስ አረፈ። የከበሩ አጋቶንና ጴጥሮስ ዮሐንስና አሞን እናታቸውም ራፍቃ በሰማዕትነት አረፉ። የቅድስት ሐና እመ እግዝእትነ ማርያም መስከረም 7 በዚህች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና ልደቷ ነው። ይህችም ቅድስት ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ አሮን ትውልድ የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ናት። ለማጣትም 3 ሴቶች ልጆች አሉት። የታላቂቱም ስሟ ማርያም ናት። ሁለተኛዋም ስሟ ሶፊያ፣ ሶስተኛይቱም ስሟ ሐና ናት። ታላቂቱ ማርያምም ለመባል ተድራ አዋላጅ የሆነች ሶሎሜን ወለደቻት። እርሷም መድኃኒታችንን ከወለደችበት ጊዜ ጀምሮ በስደቷ ወራት ከአረጋዊ ዮሴፍ ጋር እመቤታችን ድንግል ማርያምን ያገለገለቻት ናት። ሶፊያም ለመባል ተድራ ለመጥምቁ ዮሐንስ እናቱ የሆነች ቅድስት ኤልሳቤጥን ወለደቻት። ይህችንም ቅድስት ሐናን ከይሁዳ ነገድ ለሆነ ጻድቅ ስሙ ኢያቄም ለሚባል አጋቧት። ሰሎሜና ኤልሳቤጥ ለቅድስት ሐና የእህትማማች ልጆች ናቸው። ቅድስት ሐና ኢያቄምን አግብታ ስትኖር የቴክታና የጴጥሪቃ ምክነት በዘር ወርዶ መክና በመኖሯ የዓይኗ ማረፊያ የልቧ ተስፋ የሚሆን ልጅ እንዲሰጣት ፈጣሪዋን ስትማጸን ኖራለች። የነገሩትን የማይረሳ የለመኑትን የማይነሳ አምላክ ልመናዋን ሰምቶ ሐምሌ 30 ራእይን አየች። ራእዩንም ከባሏ ከኢያቄም ጋራ ተያይተው ምንጣፍ ለይተው ሱባኤ ገቡ። ከአንዱ ሱባኤ በኋላ ነሐሴ 7 ቀን ጌታ ቅዱስ ገብርኤልን ልኮ እንደሚወልዱ አበሰራቸው። ከዚያም እመቤታችን ጸንሳ ልዩ ልዩ ተአምራትን አደርጋለች። ሳምናስን ከሞት አስነስታለች። ቤርሳቤን ዓይኗን አብርታለች። ከዚያም በአይሁድ ተንኮልና አሳዳጅነት ወደ ሊባኖስ ተራራ ተሰዳ ድንግል ማርያምን ወልዳለች። በመወለዷም ህዳሴ አካል አግኝታ ከኖረች በኋላ አርፋለች። ረድኤት በረከቷ በሁላችንም ላይ ይደርብን። ቅድስት ኤልሳቤጥ በዚህች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ቅድስት ኤልሳቤጥ ትውልዷ ከነገደ ሌዊ ነው። ሐረግ ሙላዷም ከቅዱስ አሮን ካህን ወገን ይመዘዛል። ከአሮን በቴክታና በጥሪቃ ወርዶ ሄርሜላ ላይ ደርሷል። ይህች ሄርሜላ የምትባል ደግ ሴት ማጣት የሚል የተባረከ ሰው አግብታ 3 ብሩካት ልጆችን ወለደች። የመጀመሪያዋን ማርያም አሏት። እርሷ ቅድስት ሰሎሜን ወለደች። ሁለተኛዋን ሶፊያ አሏት። እርሷ ደግሞ ቅድስት ኤልሳቤጥን ወለደች። ሶስተኛዋ ግን የተለየች ናት፣ ሐና ብለው ሰየሟት። እርሷም የሰማይና የምድር ንግሥት የሆነችውን ድንግል ማርያምን ወለደች። በዚህም መሰረት ድንግል ማርያም ቅድስት ኤልሳቤጥና ቅድስት ሰሎሜ የእህትማማች ልጆች ናቸው። ቅድስት ኤልሳቤጥ ዕድሜዋ በደረሰ ጊዜ ስም አጠራሩ የከበረ ደግ ካህን ለሆነ ለቅዱስ ዘካርያስ አጋቧት። እነርሱም ልጅ አልነበራቸውም ነበርና በብስራተ መልአክ ቅድስት ኤልሳቤጥ 90 ካህኑ ዘካርያስ 100 ሳሉ መስከረም 26 ቀን ታላቁን ሰው ቅዱስ ዮሐንስ መጥምቁን ጸነሰች። ለ6 ወራት ራሷን ሰወረች። ድንግል እመቤታችን የኤልሳቤጥን መጽነስ በሰማች ጊዜ ለሰላምታ ሂዳ ነበረ። በዚያም ወቅት ቅድስት ኤልሳቤጥ መንፈስ ቅዱስ ስለሞላባት እመብርሃንን አመስግናታለች። በማህፀኗ ያለ የ6 ወር ጽንስም የእመ አምላክን ድምፅ ቢሰማ በደስታ ዘሏል። ለፈጣሪውም ስግደት ስባሄ አቅርቧል። ቅዱስ ዮሐንስ ከተወለደ 2 ዓመት ከ6 ወር በሆነው ጊዜ 70 ሰገል መምጣታቸው በእስራኤል ምድር የሚገኙ ሕፃናትን ሄሮድስ አስፈጀ። በዚህ ጊዜም እናቱ ቅድስት ኤልሳቤጥ ይዛው ስትሸሽ ካህኑ ዘካርያስን ግን በቤተ መቅደስ መካከል ገድለውታል።
አረጋዊት ኤልሳቤጥም ሕፃኑን እያሳደገች በገዳም ዚፍታ ቆይታለች። ቅዱስ ዮሐንስ በልጅነቱ እዚያው በበረሃ እንዳለ በዚች ቀን አርፋለች። ቅዱስ ዲዮስቆሮስ ሊቅ። በዚህ ቀን የከበረና የተመሰገነ የእስክንድርያ አገር ሊቀ ጳጳስ አባ ዲዮስቆሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 25ኛ ነው። ስለ ቀናች ሃይማኖትም ታላቅ ተጋድሎን ከተጋደለ በኋላ እረፍቱ በተሰደደበት በደሴተ ጋግራ ሆነ። ይህም እንዲህ ነው። ንጉሥ መርቀያኖስ ወደ ሰበሰበው ጉባኤ በጠሩት ጊዜ ሲደርስ ብዛታቸው 636 የሆኑ ታላቅ ጉባኤን አየ። እንዲህም አለ። ይህ ታላቅ ጉባኤ እስቲሰበሰብ ድረስ በሃይማኖት ላይ የተገኘው ጉድለት ምንድን ነው? ይህ ጉባኤ የተሰበሰበው በንጉሥ ትእዛዝ ነው አሉት። እንዲህም አላቸው። ይህ ጉባኤ ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ቢሆን ኑሮ እኔ ተቀምጬ እግዚአብሔር በሰጠኝ አንደበቴ እናገር ነበር። ግን የዚህ ጉባኤ መሰብሰብ በንጉሥ ትእዛዝ ከሆነ የሰበሰበውን ጉባኤ ንጉሡ እንዳሻው ይምራ። ከዚህ በኋላ አንዱን ክርስቶስን ከተዋሂዶ በኋላ ሁለት ባህሪ ሁለት ምክር የሚያደርግ የክህደት ቃል በውስጡ የተጻፈበትን የሮም የሊቀ ጳጳስ ልዮን የላከውን ደብዳቤ የከበረና የተመሰገነ ዲዮስቆሮስ ቀደደ። በመንፈስ ቅዱስ የሚናገር የከበረ ዲዮስቆሮስም በጉባኤው ፊት እንዲህ ብሎ አስረዳ። ሰው እንደመሆኑ ወደ ሰርግ ቤት የጠሩት ጌታችን ክርስቶስ አምላክ እንደመሆኑ ውሃውን ለውጦ ወይን ያደረገው ካህሊ ስለሆነ ሰውነቱና መለኮቱ በስራው ሁሉ የማይለይ አንድ ነው። ደግሞ የእስክንድርያ ሊቀ ጳጳስ አባ ቄርሎስ ከተናገረው የአካላዊ ቃል ተዋሂዶ እንደ ነፍስና ስጋ እንደ እሳትና ብረት ተዋሂዶ ነው ያለውን ቃል ምስክር አድርጎ በማምጣትም አስረዳ። እሊህም የተለያዩ ሁለት ጠባዮች ስለተዋሃዳቸው አንድ ከሆኑ እንዲሁም የክብር ባለቤት ጌታችን ኢየሱስ ክርስቶስ እርሱ አንድ መሲህ፣ አንድ ጌታ፣ አንድ ባህሪ፣ አንድ ምክር ነው እንጂ ወደ ሁለት አይከፈልም አላቸው። ከዚህ የተሰበሰበው ጉባኤ ውስጥ ማንም ሊከራከረው የደፈረ የለም። ከውስጣቸውም የእግዚአብሔር ጠላት ስለሆነው ስለ ከሃዲው ንስጥሮስ በኤፌሶን ጉባኤ አስቀድሞ ተሰብስበው የነበሩ አሉ። ወደ ንጉሥ መርቀያኖስም ወደ ሚስቱ ንግሥት ብርክልያ ከእስክንድርያ ሊቀ ጳጳስ ከአባ ዲዮስቆሮስ በቀር ስለ ሃይማኖት ትእዛዛችሁን የሚቃወም የለም ብለው ነገር ሰሩበት። ቅዱስ ዲዮስቆሮስም ወደ ንጉሡ አቀረቡት። ከእርሱም ጋር ታላላቅ ሊቃነ ጳጳሳትና ኤጲስቆጶሳት ከጉባኤው የሆኑ ነበሩ። ከጠዋትም እስከ ማታ እርስ በርሳቸው ሲከራከሩ አሉ። የከበረ ዲዮስቆሮስም የቀናች ሃይማኖቱን አልለወጠም። ንጉሡና ንግሥቲቱ በእርሱ ተቆጥተው እንዲደበድቡት አዘዙ። ስለዚህም ደበደቡት። ጽሕሙን ነጩ፣ ጥርሶቹንም ሰበሩ። እንዲህም ያደረጉበት። ከዚህ በኋላ የተነጨውን ጽሕሙን ያወለቁትንም ጥርሱን ሰብስቦ ወደ እስክንድርያ አገር ላካቸው። እነሆ የቀናች ሃይማኖትን ፍሬ ይህ ነው አላቸው። ለጉባኤውም የተሰበሰቡ ኤጲስቆጶሳት በዲዮስቆሮስ ላይ የደረሰውን መከራ ባዩ ጊዜ እጅግ ፈሩ። በእርሱ የደረሰ በእነርሱ ላይ እንዳይደርስ፣ ስለዚህም ከመናፍቁ ንጉሥ ከመርቀያኖስ ጋር ተስማሙ። በሲኦል ውስጥ ይቆርጡት ዘንድ ባለው ምላሳቸውም ለክርስቶስ ሁለት የተለያዩ ባህሪያት አሉት ብለው በንጉሡ መዝገብ ላይ በእጆቻቸው ጽፈው ፈረሙ። ቅዱስ ዲዮስቆሮስም ተመልሶ ያን በውስጡ የጻፉበትን ደብዳቤ ያመጡለት ዘንድ ወደ እሳቸው ላከ። እነርሱም ላኩለት። እነርሱ እንደ ጻፉ በውስጡ እርሱ የሚጽፍ መስሏቸዋልና። እርሱ ግን አባቶቻችን ሐዋርያት ካስተማሯት ከቀናች ሃይማኖት በኒቅያ የተሰበሰቡ ሃይማኖታቸው የቀና 318 ኤጲስቆጶሳት አባቶቻችን ከሰሩት ሕግ የሚወጣውን ሁሉ በደብዳቤው ግርጌ ጽፎ አወገዘ። መናፍቁ ንጉሥም ተቆጥቶ ጋግራ ወደምትባል ደሴት እንዲያግዙት አዘዘ። ወዲያውም ወሰዱት። ከእርሱም ጋራ የሀገረ ቃው ኤጲስቆጶስ አባ መቃርስ አብሮ ተሰደደ። ሌሎች 4 መነኮሳት የሸሹ አሉ። እሊህም 636 ኤጲስቆጶሳት ተቀምጠው ከቄልቄዶን ለራሳቸው መምሪያ የሚሆናቸውን ሥርዓት ሰሩ። የከበረ ዲዮስቆሮስንም
ባወገዙት ጊዜ ከዚያች ሀገር ኤጲስቆጶስ ጭንቅ የሆነ መከራ ደረሰበት። ኤጲስቆጶስ ንስጥሮሳዊው ስለሆነ ታላቅ ጉስቁልናም አጎሳቆለው። በእጆቹ ላይ ድንቆች ታላላቅ ተአምራትን እግዚአብሔር እስከገለጠ ድረስ የደሴቱም ሰዎች ሁሉ ሰገዱለት፣ አከበሩት፣ ከፍ ከፍም አረጉት። እግዚአብሔርም የመረጣቸውን በቦታ ሁሉ ያከብራቸዋልና አባ ዲዮስቆሮስም አባ መቃርስን አንተ በእስክንድርያ አገር የሰማዕትነት አክሊልን ትቀበል ዘንድ አለህ አለው። ከዚህ በኋላ ከምእመናን ነጋዴዎች ወደ እስክንድርያ ላከው። በእርሱ ላይ ትንቢት እንደተናገረ ገድሉን በዚያ ፈጸመ። የከበረ አባት ዲዮስቆሮስ ግን መልካም ተጋድሎን በፈጸመ ጊዜ ክብር ይግባውና እግዚአብሔርንም አገልግሎ ከዚች ኃላፊ ከሆነችው ኑሮው ወጥቶ ሄደ። የሃይማኖትንም ዋጋ አክሊልን ተቀብሎ ወደ ዘለዓለም ዕረፍት ገባ። ያረፈውም በዚች በደሴተ ጋግራ ነው። ስጋውንም በዚያው አንወረ። ቅዱስ ሳዊሮያኖስ። በዚህም ቀን የገብላ ኤጲስቆጶስ የከበረ አባት ሳዊሮናዊ አረፈ። የዚህም ቅዱስ የአባቱ ስም አብርስያኖስ ይባላል። የሀገረ አቴናም ፍልስፍና ተማረ። ከዚያም ወደ ቄሳርያ ሂዶ አሽወቅታቸውን ሁሉ ተማረ። ዳግመኛም ወደ ሮም ከተማ ተመልሶ የቤተ ክርስቲያንን ትምህርት ተማረ። ከጥቂት ዘመናት የብሉይና የሐዲስን መጻሕፍት አጠና። ከዚህ በኋላ ቁጥር የሌላቸው ብዙ ገንዘብን ትተውለት ወላጆቹ አረፉ። ስለ እርሱ ፈንታ 100 እጥፍ ይቀበል ዘንድ ወዶ ያንን ገንዘብ ለክብር ባለቤት ለክርስቶስ ሊሰጥ ወደደና ድሆችን፣ መጻተኞችን፣ ምስኪኖችን፣ ችግረኞችንም በውስጡ ይቀበል ዘንድ የእንግዳ መቀበያ ቤትን ሰራ። አታክልትም ተከለ። ፍሬዎችን ተሸክመው የሚያመጡላቸውን ሰራተኞችን አደረገ። እነዚያም ስለ ድሆችና ስለ ችግረኞች የተሰሩ ቦታዎች እስከ ዛሬ በስሙ የሚጠሩ ሆኑ። ሀገረ ገዥ የሆኑ አጎቱን በሮም ንጉሥ በአኖሪዎስ ዘንድ እንዲህ ሲል ወነጀለው። በከበረ ወንጌል ቃል ኪዳን እንደገባ ከእርሱ ዘንድ ስለ እርሱ 100 እጥፍ እቀበላለሁና እኔ ገንዘቤን ክብር ይግባውና ለክርስቶስ እሰጠዋለሁ በማለት ሳዊሮያኖስ ገንዘቡን ሁሉ እንደበተነ። ይህም ነገር ለንጉሱ ደስ አሰኘው። ፈጽሞም በእርሱ ደስ አለው፣ እጅግም ወደደው። ከእርሱ ከቤተ መንግስቱ እንዳይለይ ንጉሱ አኖሪዎስ አዘዘው። ከእርሱም ጋር ሁል ጊዜ ወደ ቤተ ክርስቲያን በመሄድ ሌሊቱን ሁሉ ቆመው ያድራሉ። ንጉስ አኖሪዎስም የመነኮሳቱን ስራዎቹን ስለሚሰራ ከልብሰ መንግስቱ በታች በስጋው ላይ ማቅ ይለብስ ነበረ። በዚህም ወራት ለሮም አገር ኤጲስቆጶስ ሆኖ የነበረ አባ ዮናክዲኖስ ነው። ለእርሱም ሳዊሮያኖስ በብዙ ሕዝብ ላይ ኤጲስቆጶስ መሆን እንጂ እግዚአብሔር ገለጸለት። በሕዝቡ ላይ ሁሉ ኤጲስቆጶስ መሆን እንዲገባው እግዚአብሔር ገለጸለት። ሊቀ ጳጳሳቱም እጅግ የሚወደውና የሚያከብረው ሆነ። ከቶ እንዲለየውም አይሻም ነበረ። በሁሉም ዘንድ ተወዳጅ ሆነ። ዜናውም በቁስጥንጥንያ ንጉሥ በቴዎዶሲዎስ ዘንድ ተሰማ። ሰዎች ሁሉ እንደሚያከብሩት ባየ ጊዜ ድካሙ በውዳሴ ከንቱ እንዳይጠፋ በዚች ቦታ በስውር ሊወጣ ወደደ። ከእግዚአብሔር የታዘዘ መልአክም ተገለጸለት። ወደ ሀገረ ገብሪ ሂዶ ለብዙ ነፍሳት የገዳም አባት እንዲሆን አዘዘው። በሌሊትም ወጥቶ ሄደ። የምንኩስናን ልብስን ከለበሰ በኋላ ደቀ መዝሙሩ ቴዎድሮስ ከእርሱ ጋር ነበረ። ክብር ይግባውና እግዚአብሔር ወደ ገብላ ገዳም እስኪደርስ በፊቱ የምትሄድና የምትመራው በመንኮራኩር አምሳል የብርሃን ሰረገላ ላከለት። በዚያም ገዳም አበምኔት የሆነ ጻድቅ ሰው ነበረ። የቅዱስ ሳዊሮያኖስን መምጣት ጌታችን በራእይ አስረዳው። ወደ እርሱ መጥቶ ተቀበለው፣ ሰላምታም ሰጠውና ስለ እርሱ ጌታችን በራእይ ተገልጾለት እንዳስረዳው ነገረው። የጌታችንም ቸርነት እጅግ አደነቁ። ዜናውም በሀገሮች ሁሉ ተሰማ።
የማይቆጠሩ ብዙ ሰዎች ወደ እርሱ ተሰበሰቡ። ንጉሥ ቴዎዶስዮስም ለከበረ ሳዊሮሳዊ ገዳማትን የሚሰሩለት ብዙዎች ሰዎችን ሹሞችንም ከእርሱ ዘንድ ላከ። የእግዚአብሔርን መልአክ በውስጣቸው ገዳም የሚሰሩባቸውን ቦታዎች ወሰነላቸው። ብዙ ነፍሳትንም የሚያጽናና የሚያረጋጋ ሆነ። ክብር ይግባውና እግዚአብሔርም በእጆቹ ላይ ድንቆች የሆኑ ብዙዎች ተአምራትን አደረገ። ከእርሳቸውም በሀገረ ገብላ መኮንን ልጅ ሰይጣን እንዳደረበትና መኮንኑም ሳዊሪያኖስን ከዚህ ሀገር ላባረርክ ከልጅህ አልወጣም አለው። መኮንኑም ይህንን ነገር በሰማ ጊዜ ተነስቶ ወደ ከበረ ሳዊሪያኖስ ሂዶ ሰይጣን ያለውን ነገረው። ደግሞም ልጁን ያድናት ዘንድ ለመነው። ቅዱስ ሳዊሮያኖስም እንዲህ ብሎ ደብዳቤውን ጻፈለት። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ከእሷ ወጥተህ ሂድ። አባቷም ያንን ደብዳቤ ተቀብሎ ወደ ልጁ ሲያነበው ባነበበው ጊዜም ከመኮንኑ ልጅ ሰይጣን ወጥቶ ሄደ። ልጅቷም ዳነች። ዳግመኛም ታላቅ ሰራዊት እስቲሆኑ ድረስ ብዙዎቹ ወንጀለኞች ሰዎች ተሰብስበው ወደ ከበረ ሳዊሪያኖስ ገዳም ገብተው ሊያፈራርሱት ፈለጉ። ክብር ይግባውና እግዚአብሔርም በላያቸው ጨለማን አመጣ። ምንም ሳያዩ 3 መዓልት 3 ሌሊት ኖሩ። ቅዱስ ሳዊሮያኖስም ይቅር ይላቸው ዘንድ ብዙ እንባ ባፈሰሰ ጊዜ በማፍሰስም እነሱ ለመኑት። እርሱም ወደ ቦታቸው መልሶ ሰደዳቸው። ዳግመኛም በገዳሙ ውስጥ ያሉ በእርሱ የሚተዳደሩ መነኮሳት ሁሉ ከእነርሱ የታመመ ቢኖር በላያቸው በመጸለይ ያድናቸዋል። የሚያጽናናቸውና ሁሉም እንደ እግዚአብሔር መላእክት እስቲሆኑ ፈርሃ እግዚአብሔር የሚያስተምራቸው ሆነ። እንዲህም ሆነ ስሙ ፈላታዎስ የሚባል የዚች ሀገር ኤጲስቆጶስ ከእግዚአብሔር ዘንድ የሆነ ራእይ ተገልጦለት ቅዱስ ሳዊሮያኖስ በእርሱ ፈንታ ኤጲስቆጶስነት ይሾም ዘንድ እንዳለው አወቀ። ያን ጊዜም ወደ ሕዝቡ ሁሉ ላከ። ቅዱስ ሳዊሪያኖስንም ኤጲስቆጶስነት እንዲሾሙ ታዘዘው፣ ለዚች ሹመት እግዚአብሔር መርጦታልና። ወዲያውኑ ደጋጎች ነገስታት አኖሪዎስና አርቃዲዎስ ወስደው ገብላ በሚባል አገር ላይ ኤጲስቆጶስነት ሾሙት። ስለ መንጋዎቹና ስለ ወገኖቹም አጠባበቅ ታላቅ ተጋድሎን ተጋደለ። በዚያችም አገር እጅግ አዋቂ የሆነ የሙሴን ሕግ በማወቁ የሚመካ አንድ ስሙ ስቅጣር የሚባል ይሁዳዊ ነበረ። እርሱም ወደ ቅዱስ ሳዊሪያኖስ መጥቶ ከእርሱ ጋር ተከራከረ። ግን ከቅዱስ ሳዊሪያኖስ አንደበት የሚወጣውን ቃል ይሰማ ዘንድ አልተቻለውም። ከዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለቅዱስ ሳዊሪያኖስ በራእይ ተገልጦለት ይህ አይሁዳዊ እርሱ ራሱ ክርስቶስ ካከበራቸውና ከባረካቸው ወገን ውስጥ ሊሆን እንዳለው አስረዳው። ያ አይሁዳዊውም ወደ ቤቱ በገባ ጊዜ አስጨናቂዎች የሆኑ የስቃይ ቦታዎችን በህልሙ በማየት እንዲህ የሚለውን ቃል ታላቅ በሆነ የዘላለም ስቃይ ውስጥ የሚኖር እሊህን ከሃዲዎች ዘመዶችህ አይሁድን እንሆ እይ፣ እነርሱ ክብር ይግባውና በክርስቶስ ያላመኑ ናቸው። በማግስቱም የአይሁዳዊ ወደ ቅዱስ ሳዊሪያኖስ መጥቶ ከእግሩ በታች ወድቆ ሰገደለት። ክርስቲያንም ያደርገው ዘንድ ለመነው። ያን ጊዜም እነርሱና ቤተሰቦቹን የሀገሩ ሰዎችንም ሁሉ የክርስትና ጥምቀትን አጠመቃቸው። የቀሩትም አይሁዳውያን ሁሉ አለቃቸው ክርስቲያን እንደሆነ በሰሙ ጊዜ አምነው ተጠምቀው ክርስቲያኖች ሆኑ። እንዲሁም ኒሞንጦስ የሚባሉ ሌሎች ሰራተኞች ሰዎችን ወደ ክርስቲያን ሃይማኖት እንዲገቡ ቅዱስ ሳዊሪያኖስ ለመናቸው። እነርሱ ግን በስራቸው ስለሚታበዩ ከእርሱ ቃሉን አልሰሙም። እነርሱም በእብድ ወደ እነርሱ የመጣ እንደሆነ በፊቱ አረርን ይበትናሉ፣ ምንም ማየት አይችሉም። ቅዱስ ሳዊሪያኖስንም ወደ ቀናች ሃይማኖቱ እሊህን ሰራተኞች ሰዎች ያስገባቸውን ዘንድ እንባን በማፍሰስ ክብር ይግባውና ጌታችን ኢየሱስ ክርስቶስን ለመነው። እግዚአብሔርም በእርሱ ላይ ብቻ ጽኑ ደዌ አመጣ። ወደ ክርስቲያን ወገኖች ግን ምንም አልደረሰም። በግብፅ አገር በፈርዖንና በሰራዊቱ በግብፃውያንም ላይ መቅሰፍት ሲታዘዝ ወደ እስራኤል ወገን እንዳልደረሰ እንዲሁ ሆነ። በዚያም ወራት እነዚያ ሰራተኞች የቅዱስ
ሳዊሪያኖስን ቃል ሰምተው ትእዛዙን ስላልተቀበሉ ስለዚህም ይህ ጽኑ ደዌ በላያቸው እንደመጣ አወቁ። ወደ ቅዱስ ሳዊሪያኖስም መጥተው በደላቸውን ይቅር ይላቸው ዘንድ ክርስቲያኖችም ያደርጋቸው ዘንድ አስተምሮ አጥምቆ ክብር ይግባውና ከክርስቶስ መንጋዎች ጋር አንድ አደረጋቸው። ያችም ሀገር ሁለመናዋ አንድ ማህበር አንድ መንጋ ሆነች። ሰይጣንም ልብሱ በተቀደደ ሽማግሌ አምሳል ሆኖ ፈጽሞ የሚጮህ ሆነ። እንዲህም አለ፣ ከጽንፍ እስከ ጽንፍ ባለው ቦታ ሁሉ ጨነቀኝ። በግብፅ አገርም ጨካኞች ጠንካሮች መነኮሳት ተመሉባት። በሮሚ አገርም ሊቀ ጳጳሳት ዮናክዲሞኖስ በውስጧ ይኖራሉ። ደግሞ በቁስጥንጥንያ ዮሐንስ አፈወርቅ አለ። ይህ ቦታ ለኔ ቀረልኝ ብዬ ነበረ፣ እነሆ ሳዊሪያኖስ ከእጄ ውስጥ ነጠቀኝ አለ። እንዲህም ሆነ፣ የፋርስ ሰዎች ሊወጓቸው ሽተው ወደ አንወሪያኖስ ወደ አርቃዲዎስ መልእክት ላኩ። እሊህ ደጋጎች ነገስታትም የፋርስ ሰዎች የላኩትን ደብዳቤ ወደ ቅዱስ ሳዊሪያኖስ ላኩት። እርሱም ያችን ደብዳቤ ባነበባት ጊዜ የደብዳቤውን መልስ ወደ ነገስታት አንወሪያኖስና አርቃዲዎስ እያስረዳ እንዲህ ብሎ ጻፈ። እኛ የክርስቶስ ከመሆን መንግስታችንንም የክርስቶስ ነው። እንዲህም ከሆነ የጦር መሳሪያን የጦር ሰራዊትንም አንሻም። እግዚአብሔርም ከቀደሙ ነገስታት ጋር ሆኖ ያደረገውን እንዴት እንዳዳናቸው ጠላቶቻቸውንም እንዴት ድል እንዳደረጋቸው አስታውሳቸው። ታላቁም ጾም ሳይደርስ የፋርስ ሰዎች አፍረው ከእነርሱ ዘንድ ተመልሰው ሄዱ። ስለ ዮሐንስ አፈወርቅም ከኤጲስቆጶሳት ጋር ባመጡት ጊዜ ንግስት አውዶክስያን በምክሩ ሁሉ መክሯትና ገስጿት ነበረ። ስለ ዮሐንስ መሰደድም እርሱ ምንም ያደረገው ስምምነት የለም። ንግስቲቱም ምክሩን ባልሰማች ጊዜ ወደ ሀገሩ ተመለሰ። ብዙዎች ድርሳናትንና ተግሳጻትንም ደረሰ። እሊህም ሃይማኖታቸው የቀናች ሰዎች ባሉባቸው አብያተ ክርስቲያናት እስከ ዛሬ ድረስ ይኖራሉ። ቅዱስ ሳዊሪያኖስ ሸመገለ፣ እድሜውም 100 ዓመት ሆነው። ከስጋውም ከመለየቱ በፊት በ10 ቀን የእግዚአብሔር መልአክ ተገልጾለት ከዚህ ዓለም ከድካምም ወደ እረፍት እንደሚወጣ ነገረው። ከዚህ በኋላ ህዝቡን ጠራቸው። ክብር ይግባውና የእግዚአብሔርን ሕግ በመጠበቅ ጸንተው እንዲኖሩ አዘዛቸውና በሰላም በፍቅር አረፈ። ነፍሱንም በፈጣሪያቸው ክርስቶስ እጅ ሰጠ። እረፍቱም የቆጵሮስ ኤጲስቆጶስ ኤጲፋኒዎስ ባረፈ በ2 ዓመት፣ ዮሐንስ አፈወርቅ ባረፈ በ1 ዓመት ነው። ስጋውንም እንደሚገባ በንጹህ ልብስ ገነዙ። ብዙ መዝሙራትንና ምስጋናዎችን አድርገውለት በክብር ቀበሩት። ረድኤት በረከቱ በሁላችንም ላይ ይደርብን፣ አሜን። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስና አሞን። በዚህች ዕለት የከበሩ አጋቶንና ጴጥሮስ፣ ዮሐንስና አሞን እናታቸውም ራፍቃ በሰማዕትነት አረፉ። እሊህ ቅዱሳንም በላያቸው ግብፅ ቁስ ከሚባል አውራጃ ከቆንያ ከተማ ናቸው። ለእርሳቸውም ክብር ይግባውና ጌታችን ክርስቶስ ተገለጸላቸው። ከእነርሱ የሚሆነውን ሰብራ በምትባል ከተማ፣ እርሷም ወደ እስክንድሪያ ክፍል ናት። በዚያ የምስክርነት አክሊል እንደሚቀበሉ ስጋቸውንም ወደ ግብፅ ደቡብ ነቅርሃ ወደሚባል አገር እንደሚወስዱ አስረዳቸው። ቅዱሳኑም በዚህች ራእይ ደስ አላቸው። በማለዳም ተነስተው ገንዘባቸውን ሁሉ ለድሆችና ለችግረኞች ሰጡ። ከእነርሱም የሚበልጥ ወንድማማች አጋቶን በሰርጉ ሹም ነበረ፣ በሁሉም ዘንድ የተወደደ ነው። ራፍቃ እናታቸውም ክብር ይግባውና ስለ ክርስቶስ በመከራ ስቃይ ላይ የሚጸኑና የሚታገሱ እንዲሁ ታበረታታቸው ነበረ። ከዚያም በኋላ ቆስ ወደሚባል አገር ሲደርሱ በመኮንኑ በዲዮናሲዎስ ፊት ቆመው ክብር ይግባውና በጌታችን ክርስቶስ ታመኑ። ከእነርሱም አስቀድሞ እናታቸው ራፍቃን አሰቃያት። እርሷም በስቃይ ውስጥ በመታገስ ደስተኛ ነበረች። ከዚህ በኋላ 4ቱን ልጆቿን አሰቃያቸው። እነርሱም በማሰቃየት በሰለቸ ጊዜ ወደ እስክንድሪያ እንዲልካቸው ወገኖቹ መከሩት። በእነርሱ ምክንያት ክብር ይግባውና በጌታችን ኢየሱስ ክርስቶስ ሕዝቡ እንዳያምን ፈርተዋልና፣ እነርሱ በሁሉ ዘንድ የተወደዱ ስለሆኑ በእርሳቸውም ምክንያት ከዚህ በፊት ብዙዎቹ ሰዎች በክብር ባለቤት በክርስቶስ አምነው በሰማዕትነት አርፈዋልና የሰማዕትነት አክሊልንም ተቀብለዋልና፣ ወደ እስክንድሪያም ገዢ ወደ አርማንያኖስ ቅዱሳን ባመጧቸው ጊዜ በዚያን ወቅት
ስሟ ስብራ በምትባል አገር በዚያ ነበረ። የተጋድሏቸውንም ጽናት አውቆ ጽኑ ስቃይን አሰቃያቸው። ስጋቸውንም ቆራርጦ ከመንኮራኩር ውስጥ ጨመረው። ዳግመኛም ዘቅዝቀው ሰቀሏቸው። በዚህም ሁሉ ክብር ይግባውና ጌታችን ኢየሱስ ክርስቶስ መኮንኑና የእርሱ ሰዎች ሁሉ እስቲያፍሩ ድረስ ያለምንም ጥፋትና ጉዳት የሚያስነሳቸው ሆነ። ከዚህ በኋላ ራሳቸውን ይቆርጡ ዘንድ ስጋቸውንም በባህር ይጥሉ ዘንድ በታናሽ ታንኳ ጫኗቸው። በዚያን ጊዜ የግብጽ በስተደቡብ መጺል ከሚባል አውራጃ ነቅርሃ ከምትባል መንደር ወደ አንድ ባለጸጋ እግዚአብሔር መልአኩን ላከ። የቅዱሳኑን ስጋ እንዲወስድ አዘዘው። እርሱም ወሰዳቸው። የጻድቃን ማደሪያቸው ይህ ነው የሚል ቃልን ሰማ። የመከራው ወራት እስኪፈጸም በዚያ አኖሯቸው። ከዚህ በኋላ ገለጧቸው። ውብ የሆነች ቤተክርስቲያንም ሰርተውላቸው ስጋቸውን በውስጡ አኖሩ። እግዚአብሔርም ከስጋቸው ድንቅ ድንቅ የሆኑ ታላላቅ ተአምራትን ገለጠ። በዚያም ወራት ስጋቸውን ሰሙንጥያ ወደሚባል አገር አፈለሱ። መስከረም 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት እናታችን ቅድስት ኤልሳቤጥ፣ ቅዱስ ዲዮስቆሮስ ሊቅ የተዋሕዶ ሃይማኖት አባት፣ ታላቁ ቅዱስ ሳዊሪያኖስ፣ ቅድስት ሐና የእመብርሃን እናት ልደቷ ነው። ቅዱሳን አጋቶን፣ ጴጥሮስ፣ ዮሐንስ፣ አሞንና እናታቸው ራፊቃ ሰማዕታት። ወርሃዊ በዓላት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ የባህታውያን አለቃ፣ አባ ዳንኤል ዘገዳመ ሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ ሐዋርያዊ፣ ቅዱስ አግናጤዎስ ለአንበሳ የተሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ዘአቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸመድኩ ዘልፈ ለእላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻሕፎ በክርታስ ወለዛ ጻሕፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስቡረ ይመሐረን ኢየሱስ ክርስቶስ አሜን። ይማረን።